አቴሽ ሁሉን ነገር ረስቶ ከመርጃን ፍቅር ይዞታል። የመርጃንን ፍቅር በጭራሽ መከላከል የማይችልበት ሁኔታ ውስጥ ደርሷል። አቴሽ በነዚር ምክንያት የግድያ ሙከራ ሊሰነዘርበት ነዚር እየሞካከረበት፣ በሱ ሰዎች በአንድ በኩል አቴሽ ደግሞ አርቆ እንደማሰብ ከጀማልና ከአስሊ ጋር ያለውን ግንኙነት እየቀነሰ እየመጣ ውሎ አዳሩ በሙሉ ከመርጃን ጋር ሆኗል። ሁልጊዜ አብረው ናቸው የሚታዩት። መርጃን ብቻዋን መንቀሳቀስ አትችልም። የሆነ ቦታ መሄድ ካማራት እሱ ይከተላታል። ስለዚህ ብዙ ጊዜ ሆናውን የሚያጠፋው መርጃን አጠገብ ነው። አስሊ በዚህ ምክንያት እል ውስጥ እየተጋባች ነው። ሙዛይን ደግሞ ትንሽ እንጠብቅ ትላለች። ሙዛይን ለአቴሽ የመጨረሻ እድል ልሰጠው እየሞከረች ያለ ይመስላል። ልቡ እንደሸፈተ ገና ካሁኑ በፍርሃት በስጋት እየታወቃቸው ነው። አሁን መርጃን እንዲሁም አቴሽ ሆስፒታሉ የሚገነባበት ቦታ ለማየት እየተንቀሳቀሱ ነበረ። ቦታውን አይተው እየተመለሱ ራቅ ስለሚል በድንገት ነበረ መኪናቸው መጨስ የጀመረው። አቴሽ መኪናውን ለመጠገን እየሞከረ ነበረ። ወደ ውጪ ወጣ። በድንገት ነዚር የቀጠረው ሰው ሽጉጡን እያነጣጠረበት ነበር በርቀት። አቴሽ ተጠንቀቀ፣ ብቻውን ምታው ብሎ ነዚር ትእዛዝ ሰጥቶት ነበረ። ነዚርና አቴሽ የመጨረሻ ጥል ውስጥ ገብተዋል። አቴሽ አሁን መኪናው እንደዚህ እየጨሰ እሱን ለማስተካከል ለመስራት ሲሞክር በድንገት መርጃን አሳዘናትና ወደ ውጭ ወጣሽ፣ ለምን ወጣሽ እያላን ነበር። ምንም አየር ልቀበል፣ ምኑኑ መኪናው አለችው፣ ትንሽ መቀዝቀዝ አለበት፣ መጠበቅ አለበት እያላን ነበረ። ሰዓቱ ደግሞ እየሄደ ነው። በጣም እየመሸ ነበረ እና ብዙ መጠበቅ አለብን አለችው። አላውቅም ይቀዝቅዝና ቼክ አደርጓለሁ ድጋሚ ይላታል። እንዳይበርድሽ ወደ ውስጥ ግቢ አላት። ከዛ እሷ አይ ችግር የለም ተመችቶኛል፣ እንደውም በዛው አየር ልቀበል እያለችው ነበረ። ከዛ አቴሽ ያው እዚህ ብዙ ጊዜ መቆየታችን የማይቀር ነገር ነው፣ ፀሐይ ከመጥለቋ በፊት ከዚህ መንቀሳቀስ አለብን፣ ወይ ወክ እናርግ፣ ወይ የሆነ ማረፊያ ነገር ገዝተውስ እንግዳ ማረፊያ ነገር እንፈልግ ይላታል። እሺ አለችው። ትንሽ ደቂቃ እንየውና እንቀሳቀሳለን አላት። በሌላ በኩል እነዚህ የቀጠረው ሰው ሽጉጥ የታጠቀው ሰው አሁን በርቀት እነሱን ይከታተላቸዋል። አሁን መተኮስ አይችልም። አቴሽን ተኩሶ ቢመታው መርጃን ችግር ውስጥ ታስገባዋለች። እሷ እንደው መምታት አይችልም። ከዛም በኋላ አቴሽ አሁን እጁን በፎጣ ከጠራረገ በኋላ በቃ እንንቀሳቀስ እንሂድ እያላን ነበረ። ስልኩን ቼክ አረገ። ኔትወርክ አይስብም። ስልካቸው ቦታው ሩቅ ስለነበረው በአንድ በኩል መርጃንም ብትሆን እስኪ ስልክሽን ቼክ አርግ የዋላት በጭራሽ ኔትወርክ የለም እያለችው ነበረ። ስለዚህ ከዚህ ቦታ ቀስ እያሉ ወክ እያደረጉ ለመራቅ ተስማሙ። ፀሐይ ከመጥለቋ በፊት ሳይመሽ በፊት ቆንጆ ቦታ አግኝተው እዛ ለመቆየት መኪናውን ካስተካከለ በኋላ በቀጥታ አብረው ወክ ማድረግ ጀመሩ። በቀጥታ ወደ ውስጥ ወደ ጫካው እየገቡ ያው ከፈለግሽ ደገፍ በይኝ እኔ ላይ ችግር የለም እያለን ነበረ። ችግር የለም በራሴ መቆም እችላለሁ፣ እንደ አጋጣሚ ሆኖ ጫማው ለወክ ስለማይመች ነው ለዛ ነው እያለችው ነበረ። ወደ ውስጥ ይገባሉ። በሌላ በኩል ሃይደር አሁንም ቢሆን የአቴሽን ሾፌር ማወናበዱን ቀጥሏል። ሃይደር የሆነ ቦታ ከሄደ በኋላ ከድሮ ጓደኛው ጋር ተገናኘ። ሻይንን አይተኸው ታውቃለህ ወይ ብሎ ጠየቀው። ውይ ወንድሜ ሻይንን ካየሁት በጣም ብዙ ቀናቶች ተቆጠሩ እያሉ ነበር። መሞቱን እንደሰማ ነገረው። 10 ዓመት ምናምን አካባቢ የሆነኛል ካገኘሁት የድሮ ጓደኝን አለው። ከዛ ሃይደር ሞተ እኮ በእናትህ አይገርም እንዴት እንደሞተ ምንም የሚታወቅ ነገር የለም እያሉ ነበረ። ከዛ የአቴሽ ሾፌር በዚህ ሰዓት በአይነ ቁራኛ ነበር ሃይደርን የሚከታተለው። ሃይደር ከጓደኛው ጋር እንደሚያወራ ሆኖ አስሬ ዞር እያለ ሾፌሩን ያየዋል። ሾፌሩም አስተያየቱ በሙሉ ደስ አይልም ነበረ። ከዛ ይገለማምጠዋል። ሃይደርም በአንድ በኩል በጥርጣሬ ውስጥ ሆኖ እያየው ነበረ። በሌላ በኩል አቴሽና መርጃን ጫካ ለጫካ አብረው እየተጓዙ ናቸው። ከዛ በድንገት መርጃን ጫማው አልተመቻትም። ድንገት ነበረ ልትወርቅ የነበረው። ድንገት እሱ ደገፋት። አይዞሽ እያለ ደገፍ እያረጋን ነበር። ደነገጠች። እሱ ይህን በማድረጉ በጣም ደስተኛ ነው። እጅ ላይ ደገፍ ማለት ትችያለሽ እኮ ነገርሽ እኮ ነበረ። ድርቅናውን አቆሚና እሽብኝ ያለ ነበር። ለምን ያህል ጊዜ ነው የምንሄደው? ግን ብዙ ነው እንደ የምንሄደው አለችው። አላቅም እስኪ ያየኔም እንወስናለን እያላን ነበረ። ድንገት ስልኳ ባትሪ ዘጋ። እስኪ ኔትወርኩን ቼክ አርግ አለችው። እሱም ቢሆን ስልኩ ኔትወርክ እንደሌለ ይነግራታል። እና ምንድን ነው የምናደርገው አለችው። እንራመድ ይላታል። እና የተደገፊም ብሎ እጁን ዘረጋላት፣ ግራ እጁን። ከዛ ተደገፈችው። ሁለቱም ተደጋግፈው እንደዚህ አብሮ መጓዝ ጀመሩ። ምናልባት መካኒኩን ካላገኘነውስ፣ መኪና የሚጠግን ሰው ካላገኘነውስ እያለችው ነበረ። እናገኛለን፣ ችግር የለም እንቆያለን፣ የሆነ ቦታ ማግኘት አለብን፣ እዛ እናርፋለን እያላን ነበረ። ተረጋግቶ ነበር የሚያወራት። አቴሽ ለረዥም ጊዜ ለመጀመሪያ ጊዜ ነበረ ተረጋግቶ ሲያወራት። ፈራሽ እንዴ ይላታል። አልፈራው፣ በህይወቴ ከባድ ነገር አጋጥሞኛል፣ ብዙ ፈርቼ የማውቃለሁ፣ ከእነሱ አንጻር ይሄ ምንም ነው እያለችው ነበረ። ግን ደግሞ እዛ ጫካ ውስጥ የሚሰማው ድምፅ ትንሽ አስፈራት። የአውራ አይነት ድምፅ ሲሰማ ትከሻው ላይ ተለጠፈች። በጣም ፈራች። ክንዱን ይዛ እሱ ትከሻ ላይ ድግፍ ስትል አሳዘነችው። ፍጥጥ ብሎ እያያን ነበረ። አሁንም መንገዳቸው ይቀጥላሉ። ከዛ ጀማል የነገረው ነገር ትዝ አለው። አንተ ከነዚህ ጋር የምትባለው በመርጃን ስለምትቀናባን ነው እመን ብሎን ነበረ። አቴሽ እንዲህ የሚባል ነገር የለም ብሎ ቢከራከርም ስሜቱ ግን አሁንም እያገረሸበት እየጨመረ እየመጣ ነበረ። ነዚር የላከው ሾፌር አሁንም ቢሆን እነሱን መከታተሉን ቀጠለ። ከጀርባ እየተከተላቸው ነው ጫካ ውስጥ። እነሱም በጫካ ውስጥ ጉዞ
ቀጠሉ። በቀጥታ ውስጥ ለውስጥ እያመሩ ምንም ተስፋ የለውም። በድንገት እጄ ልቀቅኝ አላት። ተናደደች። ሲጀመር አንተ ምንም ፍቅር የለም ፍቅር አታውቅም ብላው አመናጨቀችው። በጣም ተናደደች። ከዛም በኋላ ጥላ ወደፊት እየተራመደች ድንገት መጥቶ ኮቱን አለበሳት። ለምን ቶሎ ቶሎ ትናደጃለሽ? እንዳይበርድሽ ብዬ እኮ አሰብልሽ ነው ይላታል። ተው አታስብልኝ ትለዋለች። ግን ደስ አላት። አሁንም ቢሆን ነዚር የላከው ሾፌር እነሱን በርቀት ይከታተላል። ድንገት ድምፅ አሰማም። ድምፅ ሲያሰማ የሆነ እንጨት ነገር ረግጦ አቴሽ ደነገጠና ወደኋላ ዞረ። የነዚር ሾፌር ቅጥረኛ ተደብቆ እና አቴሽን መከታተሉን ቀጠለ። አቴሽ ቆም ብሎ ቀረ። እዚህ ጋር መርጃን ምንድነው ችግር አለ እንዴ ትለዋለች። የሆነ ድምፅ እኮ ሰምቼ ይላታል። አሁንም ቢሆን ጆሮ በደንብ አቆሞ መቃኘቱን ቀጠለ። ምንድነው እያለ ሲያዳምጥ በድንገት የሆኑ ሰውዬ መጡ። እንጨት ብዙ የተሸከሙ ሰውዬ መጡና ልጆች እንዴት ናችሁ? ጫካ ውስጥ ምን ታረጋላችሁ? ብለው ጠየቋቸው። መኪናችን ተበላሽቶብን እኮ ነው ጋሼ እና እዚህ ውስጥ ዞር እያለን ነበር። ሜካኒክ አለ እንደዚህ አካባቢ ብሎ አቴሽ ጠየቀ። ሜካኒክ አለ ነበረ በቅር ግን ዛሬ ዝግ ነው። ማለቴ የሜካኒኩ ልጅ ዛሬ ያገባል ለዛ ነው። ነገ ግን በእርግጠኝነት ይከፈታል በማለት ነገራቸውም። ደነገጡ ሁለቱም። እሺ እዚህ አካባቢ የሆነ ገስት ሃውስ እንግዳ ማረፊያ ወይም ሆቴል ነገር አለ ብሎ አቴሽ ጠየቀ። ከዛ ሰውየው አዎ በዛ በኩል ሆቴል ጉሉ የሚባል አለ የሚስቴ ነው። ማለቴ እኛ ቤት መቆየት ትችላላችሁ ምን ችግር አለው? እኛ ቤት እንግዳ ማረፊያ ያለ ብዙ አልጋ አለ ኑ እኛ ጋር አላቸው። አረ ችግር የለም አናጨናንቃቸው ይላል አቴሽ። እንዴ አረ ምን ማለት ነው ልጄ እንደዛ ይባላል? ምን እያልክ ነው ያለው? እንግዳ መቀበል እኮ እንዴ ምንድነው ባህላችን አንዴ ኑ ችግር የለም ኑ ልውሰዳችሁ እያላቸው ነበር። በግድ አሳመናቸው። ከዛም በኋላ አቴሽ መርጃን ማስታወቅ ጀመረ። እሷ እንኳን ሚስቴ ናት ብሎ ተናገረ። መርጃን ደነገጠች። እንዲህ ብሎ ሲያስተዋውቃት ከዛ መንገዳቸውን ጀመሩ። እሱ እየመራቸው ይሄዳሉ። የነዚር ሾፌር ቀስ እያለ እየተከተላቸው ድንገት አቴሽ ሲሰበሩበት ሲጣደፍ ወደቀ። እግሩን ተሰበረ። ከዚህ በኋላ እነሱን መከታተል እንኳን የሚችል አይመስልም። አቴሽና መርጃን በዚህ ትልቅ ሰውዬ እየተመሩ ወደ አንድ መንደር ጋር ደረሱ። ወደ ውስጥ እየገቡ ሰውየው ሚስቱን ይዞ መጣ አስተዋወቃቸው። ከዛም በኋላ እንዴት እዚህ መጥተው እንደጠፉ ይናገራሉ። ከዛ የሰውየው ሚስት እጣ ፋንታ ነው እዚህ ጥሩ ጊዜ እንድታሳልፉ ነው ለዛ ነው እያለች አስቀመጠቻቸው። ከዛ ሻይ እያፈላችላቸው ነው። ወተትም ሰጠቻቸው። ደስ አላቸው። አቴሽ እና መርጃን አጠገብ ላጠገብ ተቀምጠዋል። አሁን እነ ሙዘይን እና አስሊ የሉም። ነገሮችን የሚያባብሱ ሰዎች የሉም። ጉሊያ የምትባል እንዲሁም የእሷ ባለቤት ሲሆኑ ሰውየው አሁን እነሱን በማስተናገድ ተጠመዱ። በምን እንደሚተዳደሩ ዶሮዎች ምናምን ነገር እንዳላቸው ይነግሯቸዋል። ከዛ ብዙ ነገሮችን ረስተው አንድ ላይ መጫወትና መቃለዳቸውን ቀጠሉ። ድንገት ኔትወርክ ሰራ። አቴሽ ስልክ እየተደወለልን ነበረ ከጀማል። ሄሎ ጀማል እያሉ ነበረ። አቴሽ ምንድነው አትመጣም እንዴ ዛሬ እያሉ ነበረ። ዛሬ መጣ አይመስለኝም ጀማል አታስቡ እሺ መርጃንም አጠገቤ ናት ችግር የለም እያሉ ነበረ። ምን ተፈጠረ ወንድሜ? ማለቴ አዲስ ነገር ካለ ንገረኝና መምጣት ካለብኝ እመጣለሁ አለው። አይ ችግር የለም እንመጣለን ነገ ምናምን ነገር አለው። ከዛ ጀማል እሺ አመሰግናለሁ ብሎ ስልኩን ዘጋው። ምንድነው አቴሽ የሚሰራው ብሎ ወገቡን ይዞ ያስባል። በድንገት ነርሚን መጣችና ዋናው ሳሎን ተቀመጠች። ጀማል ትንሽ ስሜቴ ሲሆን እያየችው ነው። ድንገት ደግሞ አስሊ እንዲሁም ሙዘይን ወደ ዋና ሳሎን እየመጡ ናቸው። አስሊ በተደጋጋሚ ወደ አቴሽ ነበር ስልክ የምትደውለው ምንድነው ነገሩ ትላለች አስሊ። ሙዘይን ደግሞ እስካሁን ድረስ አቴሽን አላገኛችሁትም እንዴ ስትል ነበረ። አስሊ ደግሞ ኧረ አቴሽ ስልክ አልሰራ ብሎኛል ትላለች። አሁን አቴሽን አውርቼው ነበረ ዛሬ ማታ ይመጣ በማለት ተናገረ። ለምን አይመጣው በማለት እዚህ ጋር አስሊ ጠይቃለች። ስራ ነው ታውቂያለሽ ስራ እኮ ነው በማለት ይናገራል። ከዛ ልጅ ጋር ነው አይደል አሁንም ከሷ ጋር ነው አይደል ብላ ጠይቀች። ጀማል አዎ ይላታል። አስሊ ተበሳጨች። ሙዘይን እየፈራችው ነገር ሳታስብ እውነት እየሆነ ነው። ነርሚን ትስቃለች። ጀማል ደግሞ በቃ ስብሰባ አለብኝ ልሂድ ብለው ጥሏቸው ይሄዳል። ነርሚን መሳቅ ጀመረች። እንግዲህ ጥሩ ጊዜ ማሳለፍ ጀመሩ ማለት ነው። እንደ ባልና እንደ ሚስት ያጣፍጥላቸው ቆንጆ ጊዜ ያርግላቸው። ጫጉላቸው ተጀመረ ማለት ነው። በተጋቡ ገና በ15ኛ ቀናቸው ትላለች። አስሊ ደግሞ ዝም በይ አፍሽን ዝጊ ብላ ነርሚን ላይ የጮችባል ነበረ። አስሊ ምንድነው ያናድደሽ እንዴ? እኔ ቆይ የሚያናድር ነገር ተናግሬያለሁ እንዴ እያለቻን ነበረ። አስሊ ተናዳ ጥላት ትሄዳለች። ሙዘይን ብቻ እዛ ጋር እየቀረች ነበር። ነርሚን መሳቋን ትቀጥላለች። በሌላ በኩል መርጃን እዛው ቤት ውስጥ ናት ከአቴሽ ጋር። ድንገት ሴትዮዋ መታ የማታ ልብስ አለበሰቻት። ልክ እንደሷ ልክ እዛ አካባቢ እንደሚለብሱት አርጋ ለበሰቻት። ከዛ በቀጥታ ከሷ ጋር ሲመጡ አቴሽ እዚህ ጋር መርጃንን ሲያታንም ቆንጆ ሆና ታየችው። በሌላ አለባበስ በሌላ ሁኔታ ሻሽ ምናምን ነገር ሁሉ አርጋ። ከዛ ገረመው ፍጥጥ ብሎ እያያን ነበር። ሄዳ አጠገቡ ተቀመጠች። ከዛም በኋላ አሁንም ብዙ ነገሮችን እያሉ መጫወት ጀምሩ። እራት እንስራ ይባባላሉ። ከዛም በኋላ አቴሽ እዚህ ጋር እንጨት ልፍለጥን ይላል። ከዛ እንጨት ሊፈልጥ እንደሆነ ተናግሮ ሊንቀሳቀስ ነው። መርጃንም ሌላ የተለየ ስራ ተሰጥቷታል። አቴሽ እንጨቱን ከፈለጠ በኋላ እሳት ውስጥ እየከተተ ቤቱን ለማሞቅ እየሞከረ ነበረ። ከሰውየው ጋር አንድ ላይ ማውራት ጀመረ። እዚህ እንዴት መጣችሁ ይለዋል። ከዛ አቴሽ ሆስፒታል ፕሮጀክት ነበረን እሱን ቦታ ለማየት መጣን፣ መኪናችን ተበላሸ እዚህ ቀረን አለው። አይ እናንተ ላይ ምንም ጉዳት አይድረስ እንጂ ሁሉም ነገር ሰላም ነው እያለው ያወራዋል። ከዛ በኋላ እንዴት ናት ሚስትህ አለው። ዋናው ነገር ፍቅር ነው፣ ዋናው ነገር ታማኝ መሆነው፣ ለእሷ ታማኝ ሁንላት፣ ሁሉም ነገር ሰላም ይሆናል እያለ እየመከረው ነበረ። ለእሷ ጃኬት ደረብክላት ማለት በቂ አይደለም፣ ፍቅር ያስፈልጋል ከሁሉም በላይ እያለ ይመክረዋል።
ይነግረዋል። ከዛም በኋላ አቴሽን ምክር እያዳመጠ ጭንቅላቱን ሲነቀንቅ ምክሬን ስማ እያለ ሰውየውም ሲመክረው ከዛ በኋላ በድንገት መርጃን መጣች። በርጋውና ስታዳምን ነበር። ይኸውልህ ከሚስት ጋር በሰላም መኖር ትፈልጋለህ? እሷ የምትልን በሙሉ እሺ በል፣ እንዳትከራከራት። እኔ ከሚስቴ ጋር በሰላም የኖርኩት ከጉልሉ ጋር ለ40 ዓመት በሰላም የኖርኩት አንድ ቀንም እንኳን ተከራከሪያ ስለማላቅ ነው። በአብዛኛው እነሱ ልክ ናቸው እያሉ ነበረ። ደነገጠ። ድንገት መርጃንም መጣች። ክዋለች። መታ እጅ እያስጣጠበች ነበረ። ከዛ አንዳንድ ነገርም እያቀራረበች ነው። ከዛ በኋላ አቴሽ ደንግጦ ያያታል። የሆነ ነገር እየተፈጠረ ነው ያለው። ከዛ መርጃን ጉልሉን ስራ ልታግዛት ወደ ኪችን ገባች። ከዛ የሆነ ነገር አምጭልኝ ብላ ላከቻት። መርጃን በቀጥታ በጨለማ ወደ ውጭ ወጣችና የታዘዘችውን ነገር ለመፈጸም እየሞከረች ነው። የሆነ አትክልት ነገር ነበር ለቅመሽ አምጭልኝ አለቻት። ዝቅ ብላ እየለቀመች እያለ በድንገት ነበር አቴሽ ከኋላ መጣ። ደንግጣ ዞር አለች። ለምሮ የምታስደነግጠኝ ድንገት እየመጣ ቆንተ አለችው። ተናዳም እኔ እኮ ሆን ብዬ እንድደነግጭ ለምን ያረኩት ይላታል። ድንገት እንደመጣ እንዳትጮ አፏን እየያዛን ነበረ። አስፈራኸኝ አለችው። ፈልጌሽ እኮ ነበር የመጣሁት ቆይ ላሳይሽ ብሏት እንዴት እንደሚነቀል የሆነ አትክልት ነገር ነበር እሱን አሳያት። እንዴት እንደሚቆረጥ እያሳያት ይኸውልሽ ከስር እንዳትነቂ ከነቀልሽው ድጋሜ አይበቅልም ከዚህ ጋር ቁርጭው እያላት እንዴት እንደሚቆረጥ እያሳያት ጀመረ። ከዛም በኋላ ይህን ካረጉ በኋላ ተያይዘው ወደ ውስጥ እየገቡ ናቸው። እራቱ ቀርበዋል። አብረው ሰብሰብ ብለው መብላታቸውን ጀመሩ። አሁን እዚህ ጋር እነ ሃይደርም እነ ሙዘይንም የሉም። ሰላም ናቸው እስካሁን ድረስ። መርጃንና አቴሽ ወደ ቤት ሲመለስ ግን ምን እንደሚፈጠር አይታወቅም። አሁን ጉሉሉና የእሷ ባለቤት ሽማግሌው አብሯቸው ሆነው እራት እየበሉ ደስ የሚል ነገሮች ሲመክሯቸው ነበረ። ከተጋቡ ገና 15 ቀናቸው ላይ 2 ሳምንታቸው እንደሆነ አቴሽ በተለይ ሲናገር ገና ነው እያሉ ለሁለት ሆነው ሲመክሯቸው ነበረ። አቴሽም ቀስ በቀስ መርጃንን ከሃይደር ሙሉ ቤተሰብ እንዲለያት እያስገድደው ነበረ። በልዩ አይን እንዲመለከታት እሷን ከነሱ እኩል መቅጣት እንደማይችል በቀሉ እሷ ላይ እንደማይሰራም እዚህ ጋር እያመነ ያለ ይመስላል። ምግብ እየበላ ይጎርስና ዞር ብሎ ያያታል። ድንገት እሷም ዞር እያለች ነው። ድንገት ይተያያሉ። ይህ ሁሉ ነገር እየሆነ ያለው ከመቀጽበት ነው። ማንም ባላቀደው ባላሰበው ባልገመተው ሁኔታ ከዛ ራት ከበሉ በኋላ ውስጥ እነሱ ሲተኙ መርጃና አቴሽ ወደ ውጭ ወጡ። ከዛም በኋላ አብረው ማውራት ጀመሩ። ቀድመዋቸው ነበሩ። አብረው ሻይ እየጠጡ እነሱ ጥሏቸው የገቡት። መርጃና አቴሽ ከቀሩ በኋላ ሻሿን አስሬ ስታስተካከል ቆይ አንዴ ብሎ እያስተካከላላን ነበረ። ደንግጣ ተመለከተችው። ዞር ብሎ ሲያያት ዞር ትላለች አይኖቹን እየፈራች። ከዛም በኋላ እኔ እንደዚህ አይነት ጊዜ እናሳልፋለን ብዬ አላሰብኩም ነበር አለችው። ህይወት እኮ አንዳንድ ጊዜ እኮ ባቀርነው መሰረት እኮ አይሆንም እኮ ይላታል። ከዛ የሆነ የሚለበስ ነገር ይዛ መጣችና ለራሷ ለበሰች። ከዛ ልታለብሰው ሞከረች። አልፈልግም ማለት ባኪ በርዳ አትከራከር። ቅድም ጋሼ ምን ብለው እንደመከሩ አልሰማህም እንዴ? በጭራሽ ሚስትን እምቢ ማለት የለብን አስብላለሁ እኮ ብላ ለበሰችው። ምንም አላላትም። እሺ ብሎ ለበሰላት። ከዛ እንዲህ ሆኖ ባሉበት ሳለ ቀና ብለው ከዋክብትን እየተመለከቱ ነበረ። እንደዚህ ቆንጆ ጊዜ እያሳለፉ ድንገት ነዚር የላከው ሰው መጣ። ፎቶ አነሳቸው። ፎቶን ወዲያው ለነዚር ላከለት። ነዚርን ፎቶ ሲመለከት ተበሳጨ። አስሊን ቀጥሯት እየጠበቋን ነበረ። እየጠበቃት ድንገት እሷም ቆማ በራ አካባቢ ነበረች። መጣች። ከዛም በኋላ ስማ ማለት ያለብን ነገር በለና ከዚህ ጥፋ ላይ አልፈልግም አለችው። እንዴ ነው ታዲያ የትብብር ሀሳቤን እሺ ያልሽኝ ተቀበልሽው? ሁለታችንም እንጠቀማለን ለዛ ነው ይላታል። ስማ ለዚህ ከሆነ የመጣው በባዶ ነው እየለፋ ያለው ብለው ልትሄድ ነበር። እጇን ጎትታት ልክከኝ ለምን እጅ የምትይዘኝ ስትለው ነበረ። ይመስለኛል በመካከላችን ያለ መግባባት አለ እሱን ማጥራት አለብን ይላታል። እጄን ልቀቅ ብላ እጇን ታስለቀቃለች። ቆይ አንዴ ላሳይሽ ብሎ ቅድም የተላከላትን ፎቶ አሳያት። ፎቶ ላይ አቴሽና ማርጃን ነገር ደረብ አድርገው ለብሰው ወደ ላይ እየተመለከቱ ነበረ። አስሊ ይህን ስታይ እንባ ተናነቃት። ልታለቅስ ደረሰች። ውጣልኝ ከዚህ አለችው። እና ተስማማሽ ማለት ነው በትብብሩ? ስለዚህ ከዚህ በኋላ አብረን መስራት እንችላለን ማለት ነው። እሺ ለሚሆነው ከዚህ በኋላ ምንም ኃላፊነት አልወስድም ብሎ ፎቶ ራሱ ወደ ስልኳ ላከላት። አንዳንዴ ሲደብርሽ እዩ ብሎ ላከላት። ከዛ ሄደ። እሷ ፎቶ ስልኳ ውስጥ ነበረ። ከላከላት በኋላ ተናዳ እያየችው ነው። እንባ የተናነቀን ነበረ። ከዛም በኋላ አሁን መርጃንና አቴሽ በቃ እንቅልፋችን መጥቷል ብለው ወደ ውስጥ ገቡ። ሰውየው ተኝተዋል። ጉሉሉ አልተኛችም። መኝታ ክፍላችሁን እናሳያችሁ ብሎ እሱን ቀስቀሳው። በቀጥታ መኝታ ክፍላቸውን አሳይቸው። የምሽት ልብስ ቢጃማ ማስቀምጠውላቸው ነበረ። ይሄው ቆንጆ ጊዜ ይኖራቸዋል እዚህ ተኙ። አንሶሎንም ቀይር ያለው ሁሉም ነገር ንጹህ ነው ብላ ጉሉሉ ወጣች። አቴሽና መርጃን ተለያዩ። ደሞን የመራብር ልንተኛ ነው ትላለች መርጃን በውስጧ። አቴሽም ቢሆን ፈርቷል። እስካሁን ድረስ የሚተኙበትን ቦታ ለይተው ነበር የሚያድሩት። አሁን ግን ሁለቱም አንድ ቦታ ላይ ተገናኝተዋል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።